لو لأعضاء السجود تترجمان بالله بيت وسطم هنا بليل أبوتا الله سبحانه وتعالى لما جزات سن السجود من نادر جباتشو يهونو سباتو يسولنا تاتشن كفلوش بيتين يوم أكالاتشننا بيتين يوم من نزا أكال كفلوشاتشن ማንንም ምንንም ለናመልክ የተከለከለ ነው ለአንድ አላህ Subhanahu Wa Ta'ala ብቻ መሆን አለበት أنها الأعضاء التي خلقها ليسجد لها عليه وهي الوجه واليدان فيت ሁለት እጆች ሁለት ጉልበቶች ሁለት ቀደሞች ናቸውና فلا تسجدوا فلا يسجد بها لغيره ከሱ ውጭ ላለ ለማንንም ለምንም አትተናነስባቸው ከሊመቱን ሻሚላ ናት አሐደን የሚለው አንድንም ነኪረቱን في سياق النهي ሁሉንም የምታካትት ትንሽ ብዙ መላእክት አንቢያ ወልይ ሷሊህ غير ሌላ ማንኛውንም አሐደን አንድንም فلا يدعى مع الله احد ከአላህ ጋር ማንም ምንም አይመለክም من الملائكه ولا الانبياء ولا الصالحين አንቢዮች ሆኑ رسولوች ሆኑ መላእክቶች ሆኑ ሷሊሆች ሆኑ فقد شملت جميع الخلق فمن صرف يسط ወይም ያደረገ منها ኋላ ከተቀስናቸው አላህን በብቸኝነት ምናመልክባቸው ከሆኑት የአምልኮ ተግባራት አንዱን ያደረገ ወይም የሰጠ لغير الله ከአላህ ውጭ ላለ አላህን ትቶ ወደ ሌላ አካል ያደረገ ማለት ነው ፍርሃቱን ከአላህ ውጭ ሌላ አካል ያደረገ መከጀሉን ከአላህ ውጭ ካለ አካል ያደረገ መሳሉን ከአላህ ውጭ ላለ ያደረገ ሲያርድ የማረዱ ታሳቢ የማረዱ ውስጣዊ አስተሳሰቡና ቀስዱ ከአላህ ውጭ ያለ አካልን እዛ ዘንድ ለመወደድ ወይም ደግሞ እዛ አካል ዘንድ ፍርሃትና ስጋት አድሮበት ያለ فمن صرف منها شيئا لغير الله فهو مشرك كافر ይላሉ ሼኹ እሱ ሙሽሪክ ነው በአላህ Subhanahu Wa Ta'ala የካደ ነው ኩፍረን አክበር ውስጥ ነው ያለው ሙخرج من المله ከእስልምና በአንድ ጊዜ አስፈንጥሮ አውጥቶ የሚጥለው የሆነ والدليل لازم ማስረጃችን قول الله تبارك وتعالى بسورة المؤمنون 117ኛ آية ላይ ومن يدعو مع الله إلها آخر ومن يدعو የሚማጸን ومن يدعو የሚያመልክ ومن يدعو የሚጸልይ مع الله كالله ጋር إلها آخر ሌላን አምላክ لا برهان له به كالله ውጭ ያለውን አካል ሊያመልከው ሊማጸነው ከሱ ሊጸልይ ከሱ ሊለምን ምንም አይነት መረጃ ማስረጃ የሌለበት ከሆነ አካል ለሆነ ክፍል ያደረገ فإنما حسابه የዚህ ሰው አድራጎት ተገምጋሚነቱ عند ربه እጌታው ዘንድ እንጂ ከሱ ውጭ ያመለከው ወይም ደግሞ ለአላህ የሚገባው ነገር ለሱ ያደረገው አካል ወይም እዛ ክፍል ጋር አይደለም ሂሳብ የሚደረገው እዚህ ጋር انه لا يفلح الكافرون من ጊዜም በአላህ Subhanahu Wa Ta'ala የላቀ ኃያል አምላክ ተመላኪነት የሚክዱ የሚያስተባብሉ መቼም ቢሆን እኔ ዘንድ ከተጠያቂነት ከኔ ቁጣ ከኔ ቅጣት ከኔ ብቅላት ፈላህ ነጃ መውጣት አይችሉም ومن يدعو مع الله إلها آخر لا برهان له به የሚለው ቃላት ይያባባል አላህ ከሌላ እንድትጠይቅ የሚፈቅድበት የሆነ መረጃ ያለው አካል አለ ማለት አይደለም መረጃ የሌለው በሆነ ከአላህ Subhanahu Wa Ta'ala ውጭ ላለ አካል የተማጸነ እሱን የተገዛ እሱን ያመለከ እንድታመልከው ከሱ እንድትለምን ከሱ እንድትማጸን ከሱ እንድትከጅል ለሱ እንድትሳል
መረጃ የሌለው የሆነ ማለት ነው። ላ ቡርሃነ ለሁ ቢሂ ማለት ግን መረጃ ያለው አለ ማለትን አይደለም። መፍሁሙ የሚሰጠን ይሄን አይደለም። በፍጹም የለም። አላህ ሱብሓነሁ ወተዓላ እኔ ባልፈቀድኩት መልኩ እንጂ በፈቀድኩት መልኩ ከሌላ የምታገኙበት መንገድ አለ ብሎ ከሱ ጋራ ከሱ ውጭ ሌላ አካልን ልናመልክና ልንገዛ የተፈቀደበት መንገድ በፍጹም የለም። ወመን አሽረከ ቢላሂ ላ ሁጀተ ለሁ ወላ በይነተ መረጃ ያለው የለም። መረጃ ያለው لأنه لا حجة لأحد في دعوة الشرك الله سبحانه وتعالى كسو غارا بماغارات እሱ ልታመልከውና ልትገዛው የተቀመጠ የመጣ ማስረጃ ደሊል የለም። صفة أخرى لإله لازمة له جاء بها للتأكيد ነው። أي الله يحاسبه فإنما حسابه ይሄ ሰው ከአላህ መፈለግ ያለበትን ነገር ከሌላ ፈለገ። ልጅ አጣሁ ልጅ ስጡኝ አለችና አለና ሁለት ተጣማሪዎች ልጅን ከሌላ አካል ለማግኘት ፈለጉ። ይሄ ዓለመ الإنسان ما لم يعلم በሙያተኛ የታገዘ የሆነ የመጻነስ ሂደትን እየከለከለ አይደለም። ከዛ ውጭ ዲፍን በሆነ መልክ ልጅ አጣሁ ልጅ ስጡኝ ብላ ልጅ አጣሁ ልጅ ስጡን ብለው ሌላ አካል መከጀል ሽርክ ነው፣ ወንጀል ነው። ወመን የድዑ መዐ አላህ ኢላሃን አኸር ፈኢነማ ሒሳቡሁ አንተ ሂሳብ የምትደረገው አላህ ስብሓነሁ ወተዓላ ዘንድ ነው። አላህ ደግሞ የምትፈልገውን ነገር ሁሉ ከኔ እንጂ ከሌላ ከጃይ ልትሆን አይገባም ብሎ ከልክለዋል። አንተ አላህን በጎን እየከጀልክ በሌላ በኩል ደግሞ ማድረግ ትችላለህ ብለህ ሌላው አካል ለአንተ የምትፈልገውን ነገር ሊያደርግልህ እየተማጸንከው ነው። ገንዘብ አውጥተህ ይሄ ይሳካልኝ እንጂ ይሄ እያልክ ይሄ አንተ ሒሳብ የምትደረገው ጌታህ ዘንድ ነው። ያን ጊዜ ከኔ ብቻ መከጀል ሲጠበቅብህና ሲኖርብህ ለምንድን ነው ከኔ ውጭ ያለ አካል ሊያደርግልህ እንደማይችል እያወቅ ከሌላ ስትከጅል የነበርከው? ያን ጊዜ በሒሳብ ወደ ኋላ ተስፈነጠራለህ ማለት ነው። أي الله يحاسبه على ذلك فيجازي به بما يستحق على الشرك የአላህን መብት አሳልፈህ ለሌላ ሰጥተሃልና አላህ ያን ጊዜ በቅጣቱና በቁጣው በብቅላቱ ከሚጠብቅህ ትሆናለህ። እነሆ ላ ዩፍሊሕ ምንጊዜም በአላህ ስብሓነሁ ወተዓላ ማንነት፣ ሉዓላዊነት፣ ሀያልነት፣ ብቸኛ ተመላኪ አምላክነት የካዱ ያስተባበሉ መቼም ፈላህ አይወጡም። ወፊ ልሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ያወሩት በሆነ አንድ ሐዲስ ማለት ነው አዱዓኡ ዱዓ ሙኹል ኢባደቲ የዒባዳ መቅኔ ነው ብለዋል። ሙኹል ኢባዳ መቅኔ። ሙኽ ማለት በአጥንት ውስጥ እየተሽከረከረ ወደ ላይ ወደ ታች እያለ አጥንትህ ጥንካሬ እንዲኖረው የሚያደርግ በአጥንቱ ውስጥ ያለው ፈሳሽ ነገር ማለት ነው። ሙኽል ዒባዳ ነው። የዒባዳ አስኳሉ ነው ዱዓ። ዒባዳ አድርገህ ያን አላህ ስብሓነሁ ወተዓላ ተቀበለኝ። ሃዛ ሽሩዑን ፊ ዚክሪ አዲለቲ አንዋዕ ልዒባዳ